ahoy ሰላም ፍቅር ጤና በያላችሁበት ይብዛ ወድ የኬቢቲው ቤተሰቦች የታል ወጄ ሰፋ አረብናት ሰፋ አድርጉት አብዛኞቻችሁ መጽሐፍን በሽፋኑ አትፍረድ በሰኘ ፕሮግራም በድምጽ የምታገኙ ኬቢ እንግዲህ ነኝ ዛሬ ወደናንተ ወድ ተመልካቾቻችን ረጅም ቆይታ በኋላ ተመልሰናል እንግዲህ ኬቢ ላለፉት 2 ወራት አፍተናል ከዩቲዩብ ዓለም ምክንያቱ አንዳንድ አስቸጋሪ ነገሮች ነበሩ ከዩቲዩብ ኮፒራይት ጋር በተገናኘ አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምንም ማድረግ አይቻልም መጽሐፍን በሽፋኑ አትፍሩ የሰኘው ፕሮግራማችን እንግዲህ አብዛኞቻችሁ ወዳችሁታል ሰውን በሰውነቱ እንጂ ሰውን ባለባበሱ ሰውን ባለው ነገር ባለው ሀብት ባለው ገንዘብ ልክ መገመት እንደሌለብን የሚያስረዱ አሪፍ ቪዲዮዎች ተናቀርብላችሁ ነበር እስቲ ለትውሳህል እንመልከታቸው ጄሲካም እሱን አትመነው ሲታይ ራሱ ውሸታም እንደሆነ ያስታውቃል ትለዋለች ጆሽም የሰውን ማንነት ሳታውቂ ለመፍረድ አትቾኪ ይላታል ጄሲካም አንተ ትክክል ነበር የሰውን ማንነት ሳያውቁ መፍረድ ተገቢ አይደለም በማለት ይቅርታ ሰውን በድህነት በልብሱ መገመት ደሃ ሁሉ ሌባ ደሃ ሁሉ ውሸታም ብሎ ከመሳሳት እውነቱ ሲገባን ኋላ ከመጸጸት መጽሐፍን በሽፋን ሳናቀው ከመፍረድ ይጥቀመንም ይጉዳን ደሃም ይሁን ሀብታም ከሰው እንዛመድ አሊሰንዴ ትባላለች በጣም ታዋቂ ቲክቶከርና መልቲ ሚሊዮነር ሀብታም ነች ታዲያ አንድ ቀን ቱታና ሽራብ ለብሳ ወደ አንድ ሱቅ ልብስ ልትገዛ ገብታ ሻጯ ማን እንደሆነች ሳታውቅ በለበሰችው አለባበስ ብቻ ደሃ መስላት የተፈጠረ አስከራሚ ክስተት የትግራ የተጋባች ሻጯ ምን እየተካሄደ እንዳለና ለምን ልጆቹ አብሯት ፎቶ እንደሚነሱ ልጆቹን ጠይቃቸዋለች ልጆቹም አታውቂያትም እንዴ አሊሰንዴ ይኮናል ቲክቶክ ላይ 25 ሚሊዮን ፎሎወር አላት ይሏታል ሻጯን በአግራሞት እና ታዋቂ ናት ብሎ ልጆቹን ደግሞ ጠይቃቸዋል ልጆቹም ታዋቂና መልቲ ሚሊዮነር ሀብታም እንደሆነች ይነግሯታል ይሄንን የሰማችው ሻጯን ወደ አሊሰን በመሄድ ይቅርታ ተጠይቃትና ቀሚሱን ከፈለገችው መውሰድ እንደምትችል ትነግራታለች አሊሰንም ችግር የለውም ወደ ፎሬቨር 21 ሄጄ ርካሽ ልብሶችን መግዛት እችላለሁ ብላ ትወጣለች መጽሐፍን በሽፋኑ አትፍረዱ ሐና ትባላለች የድሃ ቤተሰብ ልጅ ናት ሐና በትምህርቷ ጎበዝ ስለሆነች አንድ የሀብታም ትምህርት ቤት ነፃ የትምህርት ዕድል ይሰጣትና ትምህርት ቤቱን ትቀላቀላለች ነገር ግን ትምህርት ቤት ውስጥ የሚማሩት ልጆች የሀብታም ልጆች ስለሆኑ በድህነቷ እየቀለዱ ያስቸግሯት ነበር የሚመጥንሽን ትምህርት ቤት ብትፈልጊ ይሻልሻል የድሃ ልጅ እያሉ አንድ በአንድ ይሰድቧት ጀመር ተቀበላ ስትል ተስባትና መሬት ላይ ትጥላታለች ትደፋባታለች ክፍል ውስጥ ያሉ ሌሎች ነገር ግን ልጅቷ አልበቃ ብሏት የጽዳት ሰራተኛ ልጅ ብላ ተሰድባታለች ትዕግስትም ልካለው በማይመጣው በእናታው መጡባት በዚህ ጊዜ ሐና ተቆምና የሽራባን ኮፍያ ታወልቃለች ከዛ በመቀጠል አንድ በአንድ ተቀጠቅ ነገ ባንተ ላይ እንዲደረግ የማትፈልገውን ነገር ዛሬ በሌሎች ላይ አታደርግ ታዲያ ኬቢ ባለፉት 2 ወራት ለእናንተ ለውድ ተመልካቾቹ እናንተ ሊያዝናኑ ይችላሉ ብለን ያሰብናቸው ከመዝናናትም ባለፈ ቁም ነገር የሚያስጨብጡ አሪፍ ኮንተንቶችን ለእናንተ ለተመልካቾቻችን ለማድረስ እንግዲህ ስንሰራ ነበር እነሆ ቪዲዮአችንን ጀምረናል ኦ ማይ ጋድ ታዲያ ከእናንተ የሚጠበቀው የዚህ ቤተሰብ የሆናችሁ እንደተለመደው ላይካችሁን በማድረግ ላይክ አርጉኝ ፈልጌው ነው እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ የተለያዩ አሪፍ ፕሮግራሞችን ማግኘት ትችላላችሁ ታዲያ ኬቢቲው ወደናንተ ውድ ተመልካቾቹ 6 የተለያዩ አሪፍ ፕሮግራሞችን ይዘንላችሁ እንግዲህ በአዲስ መልክ ከች ብለናል እነዚህም ውስጥ መጽሐፍን በሽፋኑ አትፍረዱ ታዲያን ፕሮግራም ቀድማችሁን ታቁታላችሁ አብዛኞቻችሁም ይወደዳችሁ እንዲሁም ብዙ ሐሳብ አስተያየት ተሰጡበት የነበረው ፕሮግራም ነውና አሁንም በአዲስ መልክ አዲስ አቀራረብ ኬቢ መጽሐፍን በሽፋኑ አትፍረዱ በየሳምንቱ ለእናንተ ለውድ ተመልካቾቻችን ይዘንላችሁ መንቀርብ ይሆናል ሌላኛው አዲስ የጀመረው ፕሮግራማችን ከቲክቶክ መንደር የሰኘው ፕሮግራማችን ነው ሶሻል ሚዲያው ዓለም ለእናንተ ሊያዝናኑ እናንተ ሊያስቁ አሁን ካለንበት ድብርት ድባብ አሁን ካለንበት ጭንቀት አይምሮአችንን ዘና ፈታ ላይረጉ የሚችሉ አሪፍ አጫጭር ቪዲዮዎችን እንግዲህ ሰብሰብ አድርገን በየሳምንቱ ወደናንተ የምናቀርብ ይሆናል ታዲያ እናንተም ሊያዝናኑ ይችላሉ ብላችሁ ያሰባችኋቸውን ቪዲዮዎች ከታች ዲስክሪፕሽን ላይ በመታገኙት የቴሌግራም ቻናል እንድትልኩልን ከወዲሁ ጋብዘናችኋል
ሌላኛው ሶስተኛው ፕሮግራም የኔ ትውልድ የሰኘው ፕሮግራማችን ነው። ታዲያ በዚህ የኔ ትውልድ ፕሮግራማችን ዘጠናዎቹን ወደ ኋላ መለስ ብለን ያደግንበትን አስተዳደጋችንን፣ ትውስታዎቻችንን፣ ገጠመኞቻችንን የምናጋራበት እንዲሁም አሪፍ አዝናኝና የሚያሸልሙ ጥያቄዎችን የምንጠያየቅበት ነው። ታዲያ ይህ የኔ ትውልድ የሰኘው ፕሮግራማችን ስፔሻሊ እድሜያቸው ከ18 እስከ 25 ላሉ በሃይ ስኩልና ፕሪፕ ላይ ለምትገኙ ማናችሁም አይነት ሰዎች የተዘጋጀ ነውና የኔ ትውልዶች ይህ ፕሮግራም ላይ መቅረብ የምትፈልጉ ከታች ስክሪኑ ላይ በምታዩ ቁጥር እየደወላችሁ ፕሮግራም ማስያዝ ትችላላችሁ። እዚህ ፕሮግራም ላይ ቀርባችሁ የድሮ ፎቶዎቻችሁን፣ የድሮ ትዝታዎቻችንን፣ የድሮ ዕቃዎችን፣ የድሮ ሙዚቃዎችን እንዲሁም አሁን ያለንበትን ስታተስ፣ ጓደኝነትን፣ ፍቅርን፣ ብዙ ነገሮችን የምንዳስስበት እንዲሁም የምንዝናናበት አሪፍ ፕሮግራም ነው። እዚህ ፕሮግራም ላይ መቅረብ የምትፈልጉ እንግዲህ ከታች ባለው ቁጥር እየደወላችሁ ማስመዝገብ ትችላላችሁ። ቀጣዩ ፕሮግራማችን በመንገድ ላይ የሰኘው ፕሮግራማችን ነው። ታዲያ አንዳንዴ ከስቱዲዮ ወጣ እያለን በመንገድ ላይ እናንተ ሊያዝናኑ ይችላሉ ብለን ያሰብናቸውን ጥያቄዎች አዘጋጅተን አንዳንድ ሰዎችን እንግዲህ ጠየቅ እያደረገን ለእናንተ ውድ ተመልካቾቻችን የምናቀርብ ይሆናል። ግራቪቲ በኪሎግራም ነው ወይስ በሊትር ነው የሚለካው? ምን ግራቪቲ በኪሎግራም ወይስ በሊትር ነው የሚለካው? በኪሎግራም። እንዲሁም ባለማችን ላይ በጣም አሳሳቢና አነጋጋሪ የሆነ የቆየው ጉዳይ የኮሮና ቫይረስ በሽታ ነውና ስለሱ ምን ያህል ግንዛቤ አለ? ማይኔ ራስን ለመጠንቀቅ የምታውቀው ነገር ስለዚህ በሽታ የሰማኸው ለጥንቃቄ የምታደርገው ነገር? ሳምና አጃክስ 3 ጊዜ ታጠብ ነው ይተባላል። ይሄው ይታጠብ ነው አለ ነው። እሺ። እና ደግሞ እኔ በራሴ በኩል ባለትዳር ነኝ። ልንገርሽ አይደለ? ሴቶች እንደበዛ እናውቃለን። አዲስ አበባ ሴቶች በዝተዋል። ግን አንድ ሰው ጋር ከአንድ ሰው ጋር ነው ተባለ ነው። ስለዚህ ሰዎች የተማሩት እንዳልተማረ ያበላሻሉ አሉ ሀብታሞች። ከዛ ውጪ ነው የሌለበትም። አሁን እስካሁን ድረስ እግዚአብሔር ይመስገን። አንተ የምታደርገው ቅድመ ጥንቃቄዎች ምንድነው? ይሄ በሽታ ወደ አንተ እንዳይመጣ ወይም ለሌላ ሰው ላለማስተላለፍ መጠቀም በቃ ከፈለኩ ማለት ነው። እሺ፣ ምናልባት መጨረሻ የምታስተላልፈው መልእክት ካለ? በቃ ነገርኩሽ። 3 ኮንዶም ደርቤ ማድረግ ይችላል የፈለኩን ማለት ነው። አለ ኮንዶም ደግሞ መጠቀም በራሱ ጊዜ በሽታ ተፈጠረ ማለት ነው። በመንገድ ላይ ሰኞ ፕሮግራሙ እንግዲህ በጣም አሪፍና አሁን በፊትም በኢትዮጵያ ላይ የተለያዩ አውትዶር ሹቶች አሉ። ከነሱ ወጣ ባለ አዲስ ኮንተንት ነውና እየመጣን ያለ ነው። ታዲያ ይሄንን አዲስ ፕሮግራም እንዳያመልጣችሁ ዘውትር በየሳምንቱ የምናቀርብላችሁ ይሆናል። ሌላኛው ፕሮግራማችን የማወራው የተሰኘ አዲስ ፕሮግራም ነው። የማወራው ነገር አለኝ የምትሉ የማካፍለው ታሪክ አለኝ ብላችሁ የምታስቡ ሰዎች የህይወት ታሪካችሁን፣ የትዳር የፍቅር ታሪካችሁን፣ በስደት ላይ ያሳለፋችሁትን ታሪክ እንዲሁም በጓደኝነት በጉርብትና በፍቅር ውስጥ ያለ ወደ ኋላ ተመለስ ብለን የማወራው ትዝታ ለሰዎች የማካፍለው ነገር አለኝ ብላችሁ የምታስቡ ሰዎች እንግዲህ ከታች ስክሪኑ ላይ በምታዩ ቁጥር ደውሉልን። የዩቲዩብ ላይ ቀርባችሁ ብዙዎች የሚማሩበትን የህይወት ታሪካችሁን እንድታካፍሉን ተጋብዛችኋል። እንዲሁም በየሰፈሩ የተለያየ ታሪክ አላችሁ ብላችሁ የምታስቧቸው ሰዎች ካሉ ከታች ባለው ስልክ እየደወላችሁ ጠቁሙ። የተለያዩ ችግር ውስጥ ያሉ ሰዎችን ዩቲዩብ የተለያዩ ብዙ እናንተ መርዳት የሚፈልጉ ብዙ ኢትዮጵያውያን ስላሉ ለነሱ ታሪካችሁን እናካፍላለን። እንዲሁም ሌሎች የተለያዩ የሚያሸልሙ ጥያቄዎችን ዘውትር በተለያዩ ቪዲዮዎቻችን ላይ የምናቀርብ ይሆናል። እነዚህን ጥያቄዎች እየመለሳችሁ የተለያዩ ሽልማቶችን ማሸነፍ ትችላላችሁ። ታዲያ እነዚህ ፕሮግራም ላይ መቅረብ የምትፈልጉ የተለያዩ ሰዎች ከታች ስክሪኑ ላይ ባለው ቁጥር እንዲሁም በቴሌግራም አድራሻችን የትኛው ፕሮግራም ላይ መቅረብ እንደምትፈልጉ ጭምር ላኩልን። ታዲያ ዩቲዩብ እናንተ ውድ ተመልካቾቻችን ለማዝናናት እነዚህና ሌሎች አዳዲስ ፕሮግራም ይዘን እየመጣን ነው። ታዲያ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ላይክ በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ አዲሱን የመዝናኛና የቁም ነገር ዓለም እንድትቀላቀሉ ነው። በያላችሁበት ሰላማችሁ ይብዛ። ፈጣሪ ሀገራችንን ሰላም ያድርግልን። ዩቲዩብ በቅርብ ቀን